የመጣችው ከሰራተኛው ጋር ያለን ግንኙነት እናንስ የዛን ቀን ደረሰና ይሄ ቀን በማታ እኔ ሁሌም ተነስቼ ሰግዳለሁ ከእንቅልፌ ከባነንኩኝ ማለት ነው ለሊት የሚሰገድ ስላት አለ ከተነሳን እዚህ ጋር የሚታዘበኝ ሰው አለ አይሰውኝና እንደዚህ ጥግ እኔ ነኝ መተኛው እንደዛ ጥግ ደግሞ የ5 ዓመት ልጄና እሷ ነች የሚተኙት ብዬሻል እንዴት ቆይ እሷ ያለችን አለ አንተ የምትለው አዎ እሷ ያለችን አለ ትክክል ነው እኮ ያተኛታችን ምናምን የሚለው ትክክል ነው የ5 ዓመት ልጅና ሰራተኛዋ አንድ ጥግ ተኛሉ ሳሎን ላይ እኔ በአንድ ጥግ ተኛለሁ ይሄ መሐከል ነው በዚህ መሐከል መጋረጃ ብቻ ነው ያላት በር ሌላት ክፍል አለች አልጋ ብቻ የምትይዝ ባንተና በሰራተኛዋ መሃል ምን አለ ምንም በሳሎን ነው ለሌ ፈላኩት ነው አሁን አንድ ፍራሽ ላይ የቤቷ ሰራተኛ አለች ትልቋ ልጅ አለች የመሐለኛዋ ልጅ አለች አንተ አለ መሐለኛዋ ከእናቷ ጋር ነው የምትተኛው ስለዚህ ፍራሽ ላይ የምትተኙት ሰራተኛዋ አንተና ትልቋ ልጅ በመጋረጃ ላይ ስስ መጋረጃ ነው ያለው በር የለውም ጓዳችን ገብቶሻል በር ሌላት ነች ያው ቤቱ አነስተኛ ቤት ከሆነ አንፃር ማለት እና እሷ አሁን ባነሳችው ሐሳብ መጋረጃው ስስ ነው ወደ ውጭ ያሳያል ወደ ውስጥ አያሳይም እኔ ቤቴን መጋረጃ አላቀም እኔ ባገኘው በተነሳው ሰዓት ማከራኛው ልጅ እግሯን በርግድ አደረጋለች የመጀመሪያው ልጅ ማለት ነው ልብሷን ተጥላለች ሄጄ አለብሳታለሁ እነሱ አጠገብ ደረሰበት የሚለው ነጥብ ይሄ 5 ዓመቷ ልጅ ከሰራተኛዋ ጋር አጠገብ ላይ በተኙበትን ሰዓት ልጄ ተገልጣ ካየው በማንንኩኝ ሰዓት ልጄ ከተገልጣ ካየች ሄጄ አለብሳታለሁ ለምን 3 ጊዜ አይሆንም ባገኘው ሰዓት ማለት ነው ለዛ ቤት ከልብሷ ነው ማስተኛት ግን ሁሌ ትገለጣለች ማለት ነው ከዛ የዛንም ቀን ልክ ሌላ አዲስ ነገር የለውም ተነስቻለሁ የመታጠቢያ ሁሌ ያስገባለሁ ላስቲክ አለ እዛ እንደዚህ ብታጎትቼ ተነሳሁኝና እሷ አጠገብ ሳልደርስ ቀድሜ ልጅቷ ጋር ሄድኩኝና አለበስኳትና ተመልሼ መጣሁ ውዱ አደረኩኝ ታጠብኩኝ ውዱ ያው የሰላት መስገድበትን ፕሮግራም ማለት ምንድነው እዚህ ስታረገ ነበረው ስትመላለስ ነበረው እኔ ሰልዋን ላለብስ ነው ሄድኩት ተመልሼ መጣሁ ውዱ አረኩኝ ሰገድኩኝ ከዛ በኋላ ትፍ ብዬ ወደ አንቺ መጣሁኝ ቀሰቀስኩ ለማተኛቴን ለማየት አይደለ እንደ መጣሁ መጋረጃ ከፍተ ስታይ አልነበረም ይሄ አሁን የውሸቱ አካል ነው ማለት ነው የተጀመረበት እና ለእናቴ እንኳን ማለት ነው አጆትን ከሴት ቀን ያየሁት ቀን ወይ መርዛ ብለዋለሁ ወይ አርደዋለሁ አረ አላህን ፍሪ ልጄ እንደዚህ እኮ አይባልም ሰው 2-3 ሚስት ያገባ ይል እንዴት እንደዚህ ይባላል ደንግጣ ማለት ነው በጣም ተረብሻ ይሄን መልስ ነው ሰጠቻት ሌላም ሰው በቃ ኖርማልም ሰው እንደዚህ ስለል ተጨማሪ ሚስት ሲወራ የሆነ ነገር ሲወራ ባሌን ወይ ገለዋለሁ ወይ መርዛ ብለዋለሁ አንድ ላንድ ማድረግ ወርምጃ ይሄን ነው በጣም ተግባቢ ነህ ከሰዎች ጋር ዙሪያ ካሉ ሰዎች ጋር ሴት ልጅ እኔ ከዚች ሚስት ባህሪ አንፃር በጣም ነው ሴት ልጅ የምፈራው ከብቶኛ ተግባቢነት አዎ እኔ ተግባቢ ነኝ በቃ እንደዚሁ እንደምታየኝ አንቺ አሁን እኔ መገመታችም ዝም ብለሽ ትገምቻለሽ እኮ 100% ባይሆን 25% ትገምችኛለሽ እኮ የና ወክል እንኳን ካወራን ከብቶሻል የናክል ችግር የለብኝም ለመግባባት ምንም ለማለት ማለት ነው ብዙ ጓደኞች አሉኝ ብዙ ዘመድ አለኝ ቤተሰብ አለኝ እሷ አሁን ብዙ ሰዎች የሷ ቤተሰብ ብዙን ጊዜ ከተማም የመኖር ልምድ የላቸው ራሷን ብቸኛም አድርጋ መጥራው ለዛ ነው ቤተሰብ የለኝም ትላለች ግን ወንድም አላት እህት አላት አባት አላት እናት አላት አክስት አላት ቤተሰብ ሙሉ ነው ያላት ለሷም ግን ሩቅ ናቸው የኔን ቤተሰብ የሷን ቤተሰብ ወይም በኢኮኖሚው ዝቅተኛ ሊሆን ይችላል እኔ ብጎዳ እኔን ሆነ ነገር አድርጎ ተንከባክቦ ማኖር ሊያቀተው ይችላል ወይም ደግሞ የሷን ቤተሰብ ደግሞ አሁን ልጆቿን ይዛ ብትሄድ አውጥቷ አይጥላትም ምንም አይላትም እሷ አሁን መድረስ የፈለገችበትን ደረጃ ለመድረስ እንደ ምክንያትነት የተጠቀመችው እንጂ ያለውን ነገር ልጆቿን እንደ ጋሻ እንደ ወታደር እንደ ጥበቃ አድርጋ ለራሷ ፍላጎት ፍጆታ ያዋላቻቸው እንጂ ቤተሰብም አለ የኔን ቤተሰብ እሷን ለመረዳት ምንም የሚያስቀረው ነገር የለም ሴቱም ወንዱም አባትም እናትም የኔ እናት ጋር አለ እኔ አራ አሉኝ እህቶች አዲስ አበባ አሉ 2 ክፍለ ሀገር አለኝ ወንድሞች አሉኝ አባቴ የሚኖረው አዲስ አበባ ነው እናቴ ክፍለ ሀገር አለች እዚህ ትመጣለች ቅርብ ጊዜ መጣ ከኛ ጋር ኖራን ከኛ ጋር ቁጭ ብላች ሳምንት ምናምን እኛን ጠይቀ እህቶች ሊረዷት ሊያወሯት እንደ ሴት ሞክረዋል እሷን በስድብ ነው የጀመረችው ጫወታው ይሄንን ያቋረጠበት ምክንያት ነው መጀመሪያ ቀን ይሄን የጠረጠረች ቀን ያው የሱ ቤተሰብ የነበረችዋ ሰራተኛችን እንትን ካለች በኋላ መጀመሪያ የደወለችው እኔ ወንድም ጋር ነው መጀመሪያ ቀን ማለት ነው ወደዚህኛው ሳንገባ ከዚህ ቀደም ባሉት የድግግሞሽ የጥርጣሬ ህይወቶች ከቤት ስትወጣ ስትገባ ነው አይደለ ቤት ሄዳ አምጥታታል ቤታችሁም ሰላም የለውም ትንሽ ጊዜ ሰላም ቢሆን የሆነ ጊዜ ደግሞ ተጠረጥራለች ይሄ ሁሉ የጥርጣሬ እንትን ሲኖርባት ያንተ እህቶች ቆይ እስቲ እንደ ሴት ምን ሆና ነው
ብለው ሊያወሯት ሞክረው እንደው አለመግባባት በጾታ ብቻ እንኳን ከተረዷት እንደ ሴት እነሱ ሞክረዋል? አው በቁጣ ሰዓት ብዙን ጊዜ አውርተው ያውቃሉ። ከአንደኛው እህቴ ጋር የሆነ ጊዜ ከመጣላትም ደርሶ ያውቃሉ። ተመጀመሪያ ተነጋግረው መነጋገር ሲያቅታቸው ማለት ነው፣ መግባባት ሲያቅታቸው እነሱ ላንተ በመደረብ ንጹህ ነው ማለት ወይስ እሷን አሁን አንተ እንደምትለው የአይምሮ ጭንቀት ነው ሀቅ ይዛ ነው ምን ጎሎባት ነው ምንድነው የሚለውን ቁጭ ብሎ ሊያወራት ሊረዳት የሞከረ ሰው አለ? እኔ ወንድሜ ማለት ነው ወንድሜ እንደዚህ ብላ መጀመሪያ ጀምራ አንዷን ልጅ ገና የመጀመሪያ ልጇን ሳትወልድ በጥርጣሬ ኬዝ እሱ ድሮ የሚያውቃቸውን ሰዎች አሁንም ያናገራል ይግባባል። እና ደግሞ ጫት ቤትም አትሄድ እያልኩት እኔ ቤት ቁጭ አድርጎኝ ብቻዬን ጫት ቤት ይሄዳል አለችውና ወንድሜን ጠራች። ከዛ ወንድሜ ምን አላት መሰለሽ እኔን አልኳት እኔም ራሱ ጫት ቤት እንዳልፈልግም ወንድሜ ነው እንዲጠቀም አልፈልግም። እንደዚህ አይነት ሰዎች አስፈላጊ አይደሉም። ስራውን ይስራ፣ ሚስት አግብቷል፣ ልጁ ሚስቱ አርግዛለች እና ተከታታይ ሁላ እኔ ሰብሬ ቤት አስቀምጠዋለሁ ወንድሜ ብሎ ሁላ በእኔ ተመካክሮብኝ ሁላ እኔን ተከታትሎ ብዙ ነገር አድርጎ ያውቃሉ። አሁን እዚህ ይዤ የመጣሁትን ሽማግሌ ንካ አስሮልን ነበረ ብዬሽ የነበረውን ሰውዬ ራሱ እስካሁን ድረስ እሱ ባዳ ነው ምሳሌ እንበል፣ ሌሎቹ ቤተሰብ ናቸው። ወንድማችሁ እንደዚህ ሲባል እንደዛ አትበይ እንዲህ አይባልም እንደዚህ ነው የሚባለው እንኳን ሲሏት ይሄ ነገር ማጥፎ ሊመስላት ይችላል። ሽማግሌ ግን ልጆቻችን አይቶ ለልጆቻችን ነው የሚያወራው ያንን ሰው ሁሉ ማለት ነው። እኔ በብሔር ሁላ ካለች ብዬ ሌላ ብሔር አመጡ። ብሔር ብላ ጭራሽ በብሔር አለች። በብሔር አለች። ዘረኝነት ነው፣ ሁሉም ሰው ዘረኛ ነው አለች። የአካባቢው ሰው የሰፈር ሰው ገብቶ አራስ ስትሆን የሚያያት የሚካድማት ምን ሚላትን ሰው ራሱ ስሚ ስላሏት ተይ ስላሏት ተረጋጊ ስላሏት ሁሉም ሰው ያው ነው ዘረኛ ነው አለች። እንደምድማ ማለት በቃ እሷ ብቻ የምታውቀውን በዚህ በተባለው በዘረኝነት ውስጥ ክልል ውስጥ የማይገኝን ሰው ፈልጌ የመጣው ያንንም ሰው እንደዛ በቃ ማለት ሰታና የምታስወግደው ራሷን ነች ብቸኛ የምታደርገው መጀመሪያ ማለት ብቸኛ ከጠራች አሁን ወንድሜ ጠራችዋ ወዲያው በ30 ደቂቃ ውስጥ ነው መጥቶ ቤቱ ያደረሰው የመጀመሪያ የዚህን ጸብ ጊዜ ማለት ከዛም በፊት በየጊዜው ጠራው ነበረ አንተን መፈለጌ ስተት ነው ብላ እስክታቆመው ድረስ ከየትኛውም ሽማግሌ በላይ ደግሞ ይሄ አሁን ያመጣው ኡስታዝ ያልኩሽ ሰው እሱ ነው የኛን ጉዳይ በተደጋጋሚ ያየው ማለት ነው። መንገር ካለበት ይነግርሻል።